ዋጋ የለህም ያልከው ደደብ ስትል የሆነ ነገር ሲመጣ እንኳን በኢየሱስ ስም ስንል ቃል ኃይል ምድር እንኳን ስትሰራ እግዚአብሔር ሲሰራ ይሁን ብሎ ነው የሆነው። ስለዚህ ቀላል አይደለም። ክርስቲያን ወንድሙን አይሰድብም አይጠላም። ባርኳቸው። ሳይችሉም ትችላላችሁ በሏቸው። ሲወድቁ ጎበዞች በሏቸው። ሰላም ለእናንተ ይሁን። እንግዲህ ወንድሞቻችንን ጅል ወይም ደደብ ብሎ መሳደብ የሚለው ቃል ኮንቴክስት ውስጥ ምንድን ነው የሚለውን የተወሰነ ትንሽ በጥልቀት እንድናየው ቃሉን እናነበውና የተወሰነ ነገር እንባባል። ክብር ለጌታ ይሁን። ምን ይላል? ማቴዎስ 5 ቁጥር 21 ላይ ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል። ደደብ የሚል ደግሞ የገሃነመ እሳት ፍርድ ይጠብቀዋል። ስለዚህ መባህን በመሰዊያው ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን ከመሰዊያው ፊት ተወው። በመጀመሪያ ሄደ ከወንድም ጋር ተስማማ፣ ከዚያም ተመልሰ መባህን ለእግዚአብሔር አቅርብ ይላል። ይሄ አዲሱ ምንያ ትርጉም ያነበብኩት። በፊቱ ጅል የሚለውን ጨርቃም ይለዋል። ከሱ መለስ ብለን ቁጥር 21 አንብበው ኮንቴክስቱን በደንብ እንናገኘው። ቁጥር 20 ምናል? ጽድቃችሁ ከፈሪሳውያንና ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ መንግስተ ሰማያት መግባት አትችሉም ይላል። ይሄ ነው አሁን ወሳኙ ለኮንቴክስቱ ማለት ነው። እሺ በመጀመሪያ ጌታ እያወራ ያለው ምንድን ነው የሚለውን እኔ ይሄን የጻፈልን መጽሐፍ ማን ነው? ማቴዎስን የጻፈልን። ትኩረቱ ደግሞ ለአይሁዳውያን ነው እየነገር ያለው። ለአይሁዳውያን አሁን የፈሪሳውያን ጽድቅ ምናምን የሚለው በደንብ ይረዱታል ማለት ነው። ምን ማለት ነው? በእነሱ አይደል አትግደል ብሎ ነው የሚጀምረው። አትግደል እንደተባለ ሰምታችኋል ሲል ከዚህ በፊት እንዲህ ተብሎ የተማሩት አለ ማለት ነው። ምን እያለ ነው ያለው? ከላይ የነሱ መንግስተ ሰማያት ያስገባል ብለው የሚያስቡት የነበረው ሰው ስትገል ነው መንግስት ሲኦል የሚያስገባ ከባዱ ኃጢአት እያሉ ነው የነበረው። ጌታ ይመጣና ስታንዳርዱን ከፍ ያደርገዋል። የመንግስተ ሰማይ የሚገቡ ልጆች ባህሪያቸው ይሄ ነው። እንዲህ ካረክ ሲኦል ትገባለህ፣ እንዲህ ካረክ ሲኦል ትገባለህ አይደለም የጌታ ትምህርት እዚህ ጋር። ምዕራፍ 5 ይሄ ሙሉ ኮንቴክስት ታዩ የተራራው ስብከት ነው አይደል የምንለው። ምንድነው ይሄ መጽሐፍ የሚያተኩረው? የመንግስቱ ዜግነት ያላቸው ምን አይነት ባህሪ ያላቸው፣ ልባቸው ምን አይነት ነው፣ ፍቅር ላይ እንዴት ናቸው፣ ይጠላሉ ወይ፣ እንዴት ነው እነሱ ባህሪያቸውን እየተናገረን ያለው እንጂ ይሄን ካረክ ትገባለህ ምናምን በሚል ኮንቴክስት አይደለም የሚያስተምረው። እነሱ ኦልሬዲ ህግ አላቸው አይምሯቸው ውስጥ። ስለዚህ ትክክለኛውን ነገር ያን ህግ ትክክል እግዚአብሔር የሰጠው እኮ ነው፣ እሱን በፍቅር ያብራራዋል። ምን ማለት ነው የሚለውን እነሱ ደረጃቸው በሰዱቃውያንና በጸሐፍት ወይም በፈሪሳውያን ልክ ነው የተማሩት። አሁን ራሱ እየሰጠው መጥቶ እያስተማራቸው ነው ማለት ነው። ስለዚህ ምን እያለን ያለው? አትግደል እንደተባለ ሰምታችኋል አለ። ስለዚህ እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ንዴት፣ መጥላት፣ ወንድምን መሳደብ፣ ጅል ብሎ ጨርቃም ማለት ደደም ማለት እኩል ነው ቫልዩ። ሲጀመር ሳትጠላ እንዴት ወደዛ ትሄዳለህ ነው አይደል? ቃየል እንኳን ፊቱ ተቆጣ አይደል? ጠቆረ ይላል እኮ ፊቱ ጠቆረ ይላል። አያችሁ ከጥላቻን። ከዛ ግን አቤልን ገደለው እኮ ቃየል። አያችሁ መጀመሪያ መሰረቷ እኮ ጥላቻ ናት። ልብ ላይ ትሰራ ነው የዚህ ኮንቴክስት ዋን ነው። ይህን ኮንቴክስት ስናይ ትኩረቱ ምን እንደሆነ የተረዳችሁኝ ይመስለኛል። ስለዚህ ስታንዳርዱን ከፍን ያደረገው ክርስቲያን ወንድሙን አይሰድብም አይጠላም። ለጊዜው እኮ ልትናደድ ልንትን ትችላለህ፣ ግን በዛ ትኖር ማለት ወንድሙን የሚጠላ ነፍሰ ገዳይ ነው ይለናል ዮሐንስ። በልቡ ደግሞ የወንድም ጥላቻ ያለው ወይ እግዚአብሔር ፍቅር በውስጡ እንደሌለ ይነግረናል። ስለዚህ የመንግስቱ የእግዚአብሔር ልጆች የሆኑ ይሄ ካራክተር አላቸው ማለት ነው። አሁን ዛሬ ግን ትኩረቴ ምንድን ነው የሚለውን ነገር ስንመለስ እንግዲህ ይህን በደንብ ከተረዳን ጅል የሚለው ነገር እና ደደብ ለምን ይሄን ያህል ትልቅ ሆነ? እናት አባቶች ልጆቻቸውን የምትሰድቡ ወይም ደግሞ ታላላቅ ወንድሞች ጓደኞቻቸውን የምትሰድቡ እንግዲህ ቃሉ አይደል ለቃሉ ስለምንገዛ እስኪ በፍቅር እንየው እንድንታነጽ። እኔም የተማርኩበት ስለሆነ ነው። ጅል የሚለው በእንግሊዝኛው አይደል ፉል የምንለው ቃል ነውና ይሄ የሸንጎ ፍርድ ይገባዋል ነው የተባለው። ወይም ጨርቃም የሚለው ምንድነው? የአንድን ሰው የሰውን አይምሮ ዝቅ አድርጎ ማየት ነው፣ ወይም አይምሮ የለሽ እንደማለት ነውና እንደ ሞኝ መቁጠር ነው። አንድን ሰው ትክክል አይደለም እኔ ጌታ እያለ ያለው እኔ እኮ ለዚህ ሰው ከሰማይ ሰው ሆኜለታለሁ፣ ከቅድስት ድንግል ማርያም ተወልጃለሁ፣ ህይወቴን ሰጥቼዋለሁ ልትለው አይገባም። ስፈጥረው
እስትንፋስን ሰጥቼ ከመሬት አፈር አበጅቼ የሚደንቅ እኮ ሁሉንም ይሁን ይሆናልና እዚህ ላይ ሲመጣስ እስትንፋስን ሰጠው ከመሬት አፈር ተጠንቅቆ ክብር አለው ሰው እያለ ነው። አይምሮ የለሻት ስላሴ ውስጥ ምክር ተደረገ። በምሳሌያችን በመልካችን እንፍጠር። ኢንጆይ ነው ማደርገው ይሄን እንዴት የሚገርም ነው። ሰው ቫልዩ ስጡት። ኖ ልጆቻችሁ እንዴት ልጆቻችሁ ወላጆች ባይዘው ወላጆች የምትሰሙት በጌታ ፍቅር ምነግራችሁ የእናንተ አይደሉም፣ መጀመሪያ የእግዚአብሔር ናቸው። ስለዚህ ተጠንቀቁላቸው ባካችሁ። ውጤትም እንትን ሲሉ አይምሯቸውን ደደብ ጅል ማለት ጉዳት ውስጥ ነው የምትከቷቸው። ሰው ወደዛ ባትከቷቸው መልካም ነው። ህይወታቸው ስለ ንቦናም አደጋ ያደርስባቸዋል። ቃላት ቀልድ አይደሉም። በጣም ወላጆች ናችሁ፣ ባርኳቸው። ሳይችሉም ትችላላችሁ በሏቸው፣ ሲወድቁ ጎበዞች በሏቸው። ስለዚህ ፕሊስ የምላችሁ ነገር አይምሯቸው እንዳትጎዱ ሳታስቡ። እረዳለሁ ወላጆች ምናልባት እናንተ የሚያደጋችሁበት መንገድ ያ ሊሆን ይችላልና አሁን ግን ተምረን ደግሞ በጣም ጸጸት ውስጥ እንድትገቡ አልፈልግም። ግን ከተማርን ለማሻሻል በጎ ለማድረግ እንግዲህ ኢሳይያስ ሌቭን እውነተኛ ንስሐ የሚለው ምዕራፍ 58 እርግጠኛ አይደለሁም እዛ ላይ እንደው የተራበውን ሄዳችሁ አብሉ፣ የዕዳ ያለበት ካለ እንትን በሉለት ምናምን የሚለው አሁን መልካም በማድረግ ንስሐ መግባት እንችላለን፣ መመለስ እንችላለን ነው ነገሩን በእግዚአብሔር ፊትም ቢሆንና ሰው ልጆቻችሁን እንደዚህ ማለት ከባድ ነው። ሰው ጅል እንደ ቀልም ጓደኛ ማቾች አትባባሉ። ቃላት ኃይል አለው አይደል? ኢየሱስን እንኳን ስናምር መስክረን እኮ ነው በአፋችን መስክረን የሆነ ነገር ሲመጣ እንኳን በኢየሱስ ስም ስንል ቃል ኃይል። ምድር እንኳን ስትሰራ እግዚአብሔር ሲሰራ ይሁን ብሎ ነው የሆነው። ስለዚህ ቀል አይደለም ማለት ነው። ሰው ደደብ የሚለው ደግሞ ራካ የሚሉ ራቃ ራካ ከወሰር ነው አራማይክ ቋንቋ የትርጉም ሲሆን ወይም ደንቆሮ ወይም ደደብ እንደማለት ነው በግሪኩም ብናየው ማለት ነው። ሰው ይሄ ደግሞ ምን ማለት ነው? ባዶ ማለት ነው። ጭንቅላቱ ባዶ ምንም የሌለው መንፈሳዊም ነገሩን ሁሉ ሚነካ ነው። ባዶ። የሰው ልጅ 3 ክፍል አለው አይደል? ነፍስ፣ መንፈስና ይሄ ሰውነት አካል የምንለዋል። ሁለንተናውን የሚሳደብ ነው። የእግዚአብሔርን ማንነቱን የተፈጠረበትን የሚነካ ነው። ዋጋ የለህም ያልከው ነው ደደብ ስትለው አይባልም። በፍጹም ልጃችሁ አይባልም፣ ወንድሞቻችሁ አይባሉም። ዋጋ አላቸው እያለ ነው ጌታ ሐሳቡና ባካችሁ ጌታ በፍቅር ነው የሚያወራው። ፍርድ አለው፣ ቀልድ አይደለም፣ ጉዳት ውስጥ ይከታል። አዎ ግን ፍርዱ አንድን ሰው ከመግደል እኩል ነው አይደል? እኛ ግን የእግዚአብሔር ጸጋ ነው አሁን የሚያግዘን ወገኖቼ። በዚሁ ቃል ላይ እንጸልያለን፣ እናንተም ጸልዩና ኮንቴክስቱ ስታዩት ዋናው በተለይ ስለ ይቅርታ በወንድም ላይ ቂም አትይዝ፣ አትሳደብ፣ ዝቅ አታድርገው፣ ምህረት አድርግ ያደርጋሉ ነው የእግዚአብሔር መንግስት ልጆች። ግን እንዲሁ ይህን ደግሞ ስንመለከት ቁጣው መጥፎ ነው። በቁጣችሁ መሀል ፀሐይ ይግባ ይላልና የማሳስበው ነገር በጌታ ፍቅር እንደዛ እንድናደርግ ነው። እንጸልይ ጌታ እንዲረዳን። አባት ሆይ ይህን ቃል ስላስተማርከን እናመሰግንሃለን። እኛ ምስኪኖቹ ጌታ ሆይ ምንም አቅም የሌለንን ህይወት የለንን ህይወት ስለሰጠን ተመስገን። ደግሞ አንተ ጌታ ሆይ ሰዎችን ማስተካከል፣ ማሳደግ፣ አንተን እንዲመስሉ ማድረግ ትችላለህ። ጸጋህን ሰጥተናል። ኃጢአትና ለመምኞትን የሚያስግድ ጸጋ፣ ያንተን መምጣት ደግሞ እንድንጠባበቅ የሚያደርግን ጸጋ ሰጥተናል። አባት ሆይ ጌታ ሆይ ደግሞ እስካሁን ልጆቻችንን ጓደኞቻችንን በክፉ ለተናገር ነው ይቅር በለን፣ ምህረትን አድርግልን። አሁን ደግሞ አባት ሆይ ለምንሃለሁ በኢየሱስ ክርስቶስ ስም መልካም ነገር የምንዘራበትን ልጆቻችን የምንመረቅበት ወንድመቶቻችን በረከት ቃል የምንናገርበትን ጸጋ አብዛለን። ስለምታግዘን ስለረዳህ እናመሰግናለን። ክብር ሁሉ ለአንተ ይሁን ኢየሱሴ። እንወድሃለን አምላካችን፣ እንሰግድልሃለን። ክብር ለአንተ ይሁን። አሜን። ጌታ ይባርካችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን።